እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የልብ ድካም ወይም ሃርት ፌለር የሚለውን ይሆናል ማለት ነው። እንግዲህ ልባችን በጣም አስደናቂ የሆነች ፍጡር ነች። ምክንያቱም በሰው ልጅ ሕይወት ውስጥ ለመጀመሪያ ጊዜ ፋንክሽን ያደረገች ኦርጋን ልባችን ነች። ይህም ማለት አንድ ሰው ልጅ በእናቱ ማህፀን ውስጥ በተጸነሰበት ጊዜ ቀድሞ ከሁሉም ኦርጋን ስራዋን የጀመረች ኦርጋን ወይም የሰውነት ክፍል ልባችን ነች ማለት ነው። ልብን ቀድሞ ስራ የጀመረ ኦርጋን የለም። ይሄ በጣም የሚገርመው ነገር ነው። እንግዲህ አንድ ሰው ልጅ ከተጸነሰ በኋላ በእናቱ ማህፀን ከ21ኛው ወይም ከ3ኛው ሳምንት ጀምሮ ልባችን መምታት ትጀምራለች። ይሄ በጣም የሚገርም ነው። ከዛ በተጨማሪ እንግዲህ ልባችን ከ6ኛው ወይም ከ5ኛው ጀምሮ እስከ 6ኛው ሳምንት ባለው ጊዜ ውስጥ በትራንስቫጂናል አልትራሳውንድ በምንለው የልብ ምቷ መታየት ይጀምራል ማለት ነው። ከዛ በተጨማሪ እንግዲህ ከ10ኛው እስከ 12ኛው ሳምንት ባለው ውስጥ በዶፕለር አልትራሳውንድ በምንለው የልብ ምት መታየት ይጀምራል ማለት ነው። ሌላኛው በጣም አስገራሚው ነገር ልባችን በአንድ ደቂቃ ውስጥ በሚገርም ሁኔታ ከ5 ሊትር ያላነሰ ደም ትረጫለች ወይም ፐምፕ ታደርጋለች። ስለዚህ የሰው ልጅ እንደው በአማካይ 70 ዓመት 60 ዓመት ቢኖር ብለን ብናስብ ያለምንም እረፍት በዚህ ዓመት ውስጥ ምንም ሳታርፍ ፐምፕ ታደርጋለች ማለት ነው። ስለዚህ በአንድ ደቂቃ ውስጥ 5 አካባቢ ሊትር ከረጨች በዚህ በ70 በ60 ዓመት ውስጥ ምን ያህል ሊትር ትረጫለች ያለምንም እረፍት የሚለውን ስናስብ በጣም የሚያስደንቅና እጅግ አስደናቂ የሆነች ፍጡር መሆኗን ልባችን በጣም የምናደንቅበት ሁኔታ ነው ያለው ማለት ነው። እንግዲህ ከዛ በተጨማሪ ሌላው የሚያስገርመው ነገር ልባችን በቀን ውስጥ በምናይበት ሰዓት ከ100,000 በላይ ጊዜ ምን ታደርጋለች ማለት ነው? ፐምፕ ታደርጋለች ወይም ደም ትረጫለች ማለት ነው። እንግዲህ በመጀመሪያ ደረጃ የልብ ድካም ብለን ስንነጋገር ይሄ ልብ በእያንዳንዱ የሰውነት ክፍል የሚደርሰውን ደም በተገቢው መጠን መርጨት ሳትችል ስትቀር ወይም ስትሰንፍ የልብ ድካም ተከሰተ ወይም ሃርት ፌለር ተከሰተ እያልን እናወራለን። ምክንያቱም እያንዳንዱ የሰውነታችን ክፍል በአግባቡ ስራውን ለመስራት በኦክሲጅን የበለጸገ ደም ያስፈልገዋል። ስለዚህ ከሁሉም የሰውነት ክፍላችን በኦክሲጅን ያልበለጸገ ደም ወደ ልብ ይሄዳል። ወደ ልብ ከሄደ በኋላ ከልብ ወደ ሳምባ እንዲገባ ይደረጋል። ሳምባ ላይ ይሄ ደም በኦክሲጅን ከበለጸገ በኋላ ተመልሶ ወደ ልብ እንዲገባ ይደረጋል። ከዛ ልብ ይሄን በኦክሲጅን የበለጸገውን ደም ለእያንዳንዱ የሰውነታችን ክፍል እንዲዳረስ ፓምፕ ታደርጋለች ማለት ነው። ስለዚህ ይሄን ስራዋን በአግባቡ መስራት ሲያቅታት ወይም ስትሰንፍ የልብ በሽታ ተከሰተ እየተባለ ይወራል ወይም ሃርት ፌለር ተከሰተ ማለት ነው። ስለዚህ ለዚህ ለልብ በሽታ የሚያጋልጡ ዋና ዋና ሪስክ ፋክተሮች ወይም ምክንያቶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ የልብ ጡንቻ በሽታ የምንለው ወይም ካርዲዮማዮፓቲ የምንለው ይሄ ካርዲዮማዮፓቲ እያልን የምንጠራው የልብ ጡንቻ ልብ ጡንቻ አላት። እዛ ላይ ችግር ሲፈጠር ወይም በሽታ ሲፈጠር ለልብ ድካም ያጋልጣል ማለት ነው። ከዛ በተጨማሪ የልብ ጡንቻ አደጋ ወይም ማዮካርዲያል ኢንፋራክሽን የምንለው ማለት ነው። እሱም ለልብ ድካም ከፍተኛ የሆነ አስተዋጽኦ አለው። የልብ የደም ስር ጉዳት ልብ የራሷ የሆነ የደም ስሮች አሏት፣ ኮሮናሪ አርተሪ የምንላቸው። እነዚህ አርተሪዎች ጉዳት በሚደርስበት ሰዓት የልብ በሽታ ይከሰታል ወይም ኮሮናሪ አርተሪ ዲዚዝ በሚከሰትበት ሰዓት ለልብ በሽታ ከፍተኛ እንደ ሪስክ ፋክተር ይሆናሉ። ሌላኛው የደም ግፊት ከፍተኛ መሆን ወይም ሃይፐርቴንሽን የምንለው ነገር ቁጥጥር ውስጥ ካልገባ የደም ግፊት ያለበት ሰው ለልብ በሽታ የመጋለጥ ዕድሉ ከፍ ያለ ነው። ከዛ በተጨማሪ የልብ ቫልቭ ችግር ቫልቩላር ሃርት ዲዚዝ የምንላቸው አሉ። እነሱ ከተከሰቱ አሁንም የልብ በሽታን ያስከትላሉ ማለት ነው። እንግዲህ ከነዚህ በተጨማሪ ሌሎች ለምሳሌ የስኳር ህመም በትክክል ቁጥጥር ውስጥ ካልሆነ ለልብ በሽታ ያጋልጣል።
ሃይፐርሊፒዲሚያ የምንለው ወይም ኮሌስትሮል እያልን የምንጠራው እሱም ከመጠን በላይ ከሆነ ለልብ ችግር ያጋልጣል ማለት ነው። አንዳንድ ሰዎች እንግዲህ የስራው ባህሪ ሆኖ እንቅስቃሴ የማያደርጉ በጣም ብዙ ረጅም ሰዓት ቁጭ የሚሉ ሰዎች ይኖራሉ። እሱም እንቅስቃሴ አለማድረግ ለልብ ችግር ያጋጥማል። ከመጠን በላይ ውፍረት እሱም እንዳጋላጭ ምክንያት ነው። አልኮል፣ ከዛ በተጨማሪ ሲጋራ፣ እነዚህ ነገሮች ለልብ በሽታ ያጋልጣሉ ማለት ነው። ይህ ከሆነ እንግዲህ አንድ ሰው የልብ በሽታ በሚያዝበት ሰዓት ሊታዩ የሚችሉ ዋና ዋና ምልክቶች ምንድን ናቸው? የመጀመሪያው እንግዲህ በቀላሉ ድክም ማለት ዲካም ማለት ነው፣ ወይም ኢዚ ፋቲጋቢሊቲ የምንለው። ይሄ ምንድነው? አንድ ሰው ከዚህ በፊት በቀላሉ ሲያከናውናቸው የነበሩትን ስራዎች በአግባቡ አለመስራት፣ ትንሽ ስራ ሰርቶ ድክም ማለት፣ ትንሽ የሆነች መንገድ ሄዶ ድክም ማለት፣ ከዚህ በፊት ባልተለመደ ሁኔታ ማለት ነው። ይሄ ካለ ለልብ በሽታ አጠራጣሪ አንድ ምልክት ነው ማለት ነው። ሌላኛው የእግርና የእጅ ሊሆን ይችላል፣ የሆድ ሊሆን ይችላል፣ እብጠት ወይም ኢደማ የምንለው። ስለዚህ ብዙ ጊዜ እግር አካባቢ ላይ እንደዚህ አይነት እብጠቶች ይኖራሉ። ሌላኛው እንግዲህ ዲስኒያ ኦርቶፒኒያ የምንላቸው። ይሄ ምንድነው? አንድ ሰው ከተኛ በኋላ ከእንቅልፉ ለመተንፈስ ተቸግሮ ይነቃል ወይም ይቀሰቀሳል ማለት ነው። ከዛ በተጨማሪ ምን ሊያደርግ ይችላል? ትራስ ደራርቦ ሊተኛ ይችላል። ከዚህ በፊት ባልተለመደ ሁኔታ አንድ ትራስ ሲጠቀም የነበረ ሰው እሱን በሚጠቀምበት ሰዓት መታፈን ሊያጋጥመው ይችላል። ስለዚህ ያንን ለመከላከል 2-3 ትራስ ከፍ አድርጎ መተኛት። ከዛ በተጨማሪ ደግሞ ሌሊት እየተነሱ ቁጭ ማለት፣ በሚተኙበት ሰዓት መታፈን ስለሚያጋጥማቸው እንደዚህ አይነት ነገሮች ካሉ የልብ ድካም ምልክቶች ናቸው ማለት ነው። ከዛ በተጨማሪ እንግዲህ የልብ ትርታ መጨመር ወይም ፓልፒቴሽን የምንለው ማለት ነው። አንዳንድ ሰዎች ልቤ ደነከረ፣ ልቤ ከመጠን በላይ ሲመታ ይሰማኛል እንደዚህ ይላሉ እና እነዚህ ለልብ በሽታ ዋና ዋና ምልክቶች ናቸው ማለት ነው። ከዛ በተጨማሪ ሳል ሊኖር ይችላል። ማታ ማታ ሊበረታ የሚችል ሳል ይኖራል ማለት ነው። እነዚህ ዋና የልብ በሽታ ምልክቶች ናቸው። ስለዚህ የልብ በሽታን እንዴት እንከላከል ወደምለው ስንመጣ የመጀመሪያው እንግዲህ ጤናማ የአመጋገብ ስርዓት። ምክንያቱም እነዚህ ኮሌስትሮል፣ የስኳር በሽታ ብዙ ጊዜ ከአመጋገብ ጋር ተያይዘው ሊመጡ ስለሚችሉ እነሱን መከላከል ይኖርብናል። እነሱን ከተከላከል የልብ በሽታንም እንከላከላለን። ስለዚህ ጨው መቀነስ ያስፈልጋል። አትክልትና ፍራፍሬዎችን አዘውትሮ መመገብ ያስፈልጋል ማለት ነው። ስብ የበዛባቸው ምግቦችን መቀነስ ያስፈልጋል። ሌላኛው እንቅስቃሴ ማድረግ፣ ሬጉላር የሆነ እንቅስቃሴ ማድረግ የልብ በሽታ ይከላከላል። ከዛ ከፍተኛ የደም ግፊትና የስኳር በሽታ ካለ እሱም መቆጣጠር። የስኳር በሽታ ሲኖር መድኃኒቱን በአግባቡ መውሰድ፣ የግፊትም ሲኖር እንደዚሁ ማለት ነው። ማጨስና መጠጣትን ማቆም። አልኮል በተደጋጋሚ የሚጠጣ ሰው ካለ እሱም ማቆም ይኖርበታል፣ አለበለዚያ ለልብ በሽታ ስለሚጋለጥ። ሌላኛው ክብደትን መቆጣጠር። ክብደት ከመጠን በላይ ያለው ውፍረት ካለ ለልብ በሽታ ስለሚያጋልጥ ይሄ መቆጣጠር ይኖርብናል። እንደዚህ ካደረግነ የልብ በሽታን መከላከል እንችላለን ማለት ነው። የልብ በሽታ እንግዲህ ከተከሰተስ የሕክምና አማራጮቹ ምን ይመስላሉ? ሕክምና በሚደረግበት ሰዓት እንግዲህ ሰውየው የአኗኗር ዘይቤ ለውጦችን እንዳደርግ በሕክምና የምክር አገልግሎት ይሰጠዋል። ከዛ በተጨማሪ ደግሞ መድኃኒቶችን እንዲወስድ ይደረጋል ማለት ነው። የአኗኗር ለውጥ ስንል ከዚህ በፊት ሲጠቀም የነበረውን ጨው መቀነስ። ልብ በሽታ በሚከሰትበት ሰዓት ጨው እንዲቀንስ ይደረጋል። የሚጠጣ የሚያጨስ ከሆነ እነሱን ነገሮች ሙሉ በሙሉ እንዳቆም ይመከረዋል ማለት ነው፣ ወይም ይነገረዋል። ከዛ በተጨማሪ ከመጠን በላይ የሆነ ውፍረት ካለው በተቻለ መጠን ውፍረቱን እንዲቀንስና እንዲቆጣጠር ይነገረዋል። ከዚህ በፊት እንቅስቃሴ የማያደርግ ከሆነ በተቻለ መጠን ቀለል ያለ እንቅስቃሴዎችን እንዳደርግ ይመከራል ማለት ነው። ከዛ በተጨማሪ እንግዲህ የሕክምና መድኃኒቶች ይሰጣሉ። የመጀመሪያው የልብን ስራ የሚያጠነክሩ መድኃኒቶች። ምክንያቱም ልብ ሰንፋለች፣ በቂ ደም እየረጨች አይደለችም። ያንን የሚያግዛት መድኃኒት ይሰጣል ማለት ነው። ከዛ በተጨማሪ ዳይሬቲክስ የምንላቸው እብጠትን የሚቀንሱ ወይም ውሃን ከሰውነት የሚያስወግዱ መድኃኒቶች ይሰጣሉ ማለት ነው። የደም ግፊት ካለበት አንድ ሰው
የደም ግፊቱን እንዲቆጣጠር መድኃኒት ይሰጠዋል። የስኳር በሽታም ካለበት እንደዚሁ ይሰጠዋል ማለት ነው። ከዛ በተጨማሪ የልብ ሰብ ስፔሻሊስቶች ጋር ክትትል እንዳደርግ ይደረጋል እንዳስፈላጊነቱ ማለት ነው። በተለይ ህፃናት ላይ ሲሆን የሚሰራ አይነትና በቀላሉ ተሰርቶ የሚድን አይነት ከሆነ ክትትል አድርገው በካርዲዮሎጂስት ወይም በልብ ሰብ ስፔሻሊስቶች ክትትል እያደረጉ የህክምና አገልግሎቱን እንዳገኙ ይደረጋል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።